ሰላም ጤና ይስጥልኝ የተወደዳችሁ የሶሎዳ ሚዲያ አድማጭ ተመልካቾቻችን እንዴት አላችሁ? በዛሬው ዝግጅታችን የዘወትር የሚዲያችን ቤተሰብ የሆኑት መምህር ሐዱሽ አባዩ በኃይሎም አርአያ የተደረገው አጋዚ ኦፕሬሽን ውስጥ ሚስጥሩ ጀባል በላችሁ በማለት ህወሓት አጋዚ ኦፕሬሽን በማለት በሰየመው እስረኞችን አስለቀቅኩኝ በማለት በየዓመቱ እየተኩራራ በሚያከብረው ታሪኩ ላይ የተደበቀው የሴራ መርበብ የሚበጣጥስ እጅግ ድንቅ ምስክርነት የሰጡበት ፕሮግራም ይዘንላችሁ ቀርበናል። እስከ ፕሮግራማችን መጨረሻ ይህንን ግሩም ዝግጅት የእናንተው ሚዲያ የሆነው ሶሎዳ ሚዲያን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድትቆዩም ከወዲሁ እንደወትረው በታላቅ አክብሮት ጋብዛለሁኝ። አብራችሁን ቆዩ። ህወሓት ገና ካመሰራረቱና ካፈጣጠሩ የሴራ ድርጅት መሆኑ ማንም የሚያውቀው ሀቅ ነው። ህዝባዊ ወያነ ሓርነት ትግራይ ስያሜው ነጻነትን ዲሞክራሲን የሚያሳይ ቢመስልም ዓላማውና የሩቅ ስትራቴጂው ግን የትግራይን ህዝብ ለማጥፋትና ኢትዮጵያን ለመበታተን እንደሆነ በተግባር አይተናል። ይህ እንዳለ ሆኖ ህወሓት በረሃ ያለ ባቀነባበረው ፖለቲካዊ ሴራ በ1976 ዓ.ም በደርግ ጊዜ በመቀሌ ከተማ ታስረው የነበሩት የመንግስትና የፓርቲ ሰራተኞች ታሪክ ባጭሩ ለመዳሰስ እንሞክራለን። እንደሚታወቀው አብዛኛው የትግራይ ህዝብ አጼ ኃይለ ሥላሴ ከስልጣን እንደተወገዱ እንደሌላው የሀገሪቱ ዜጋ አብዮትን በመደገፍ በተለያዩ የትግል መድረኮች በመሰለፍ ከፍተኛ መስዋዕትነት የከፈለ ህዝብ ነው። አብዛኛው የከተማው ነዋሪ ህዝብና መንግስት ሰራተኛው ህወሓትን አይደግፍም፣ አይወዳትም ነበር። አጀማመራቸው ታሪክ እንደሚነግረን ውስን በጣት የሚቆጠሩ የፊውዳል ልጆች የጀመሩት ሴረኛ ድርጅት ነው። ምንም የማያውቀው የፍየል ጠባቂ ስሜትን በሚቀሰቅስ ዘፈንና ጭፈራ በማታለል ቁጥራቸው እያደገ ቢሄድም ከተሜውና ምሁሩ አካል ግን በቀላሉ ሊቀላቀላቸው አልቻለም። በመጀመሪያ ምስረታቸው ውስን ምሁራን ነበሯቸው። በመቀጠልም ደርግ ባደረገው የቀይ ሽብር ጭፍጨፋ በፍርሃትና በስጋት ባላመኑበት ዓላማ ሳይወዱ ወደ በረሃ የኮበለሉ ወጣት ምሁራን ቁጥር ቀላል አልነበረም። እነዚህ የተማሩ ወጣቶች የትግል ሂደቱ ያላማራቸው ጥያቄና ሐሳብ ማቅረብም ጀመሩ። ቀስ በቀስ ለህወሓት መሪዎች የራስ ምታት እየሆኑም ሄዱ። መሰሪዎቹ የህወሓት አመራሮች ተሰባስበው በአንድ ሐሳብም ተስማሙ። እኛ በመንፈልገው የፖለቲካ አቅጣጫ የማይመሩ በተለይ ስለ ኤርትራ መገንጠል አሜን ብለው የማይቀበሉትን እርምጃ በመውሰድ ማስወገድ አለብን። ድርጅታችን መጥራት አለበት፣ ካልሆነ ግን ድርጅታችን አደጋ ውስጥ ይወድቃል በማለት እየመረጡ በየጉድጓዱ አስረው አግሯቸው አሰቃይተው ጨረሷቸው። ይህ እልቂት የተገነዘቡ ብዙዎች ድርጅቱን እየጣሉ ወደ ደርግ መንግስት እጃቸው መስጠትም ጀመሩ። የኢትዮጵያ መንግስትም ከህወሓት ኮብልለው የመጡትን በክብር ተቀብሎ ታድሶ በመስጠት በሚመጥናቸው የሥራ ቦታ ይመደባቸው ነበር። በአስተዳዳሪነት ሳይቀር ይመደቡም ነበር። አውቃለሁ ወዶ ገብ ተብለውም ይጠሩ ነበር። ከበረሃ የመጡ እጅ የሰጡ እየተባሉ ህዝቡ ሳይቀር በደንብ ይንከባከባቸው ነበር። እነዚህ ወደው ገቦች ህወሓትን ጥለው እጃቸው የሰጡ የህወሓት ታጋዮች በራሳቸው ተነሳሽነት ለመንግስት ጥያቄ በማቅረብ ጸረ ወያነ የሆነ ሽምቅ ተዋጊ አቋቁመው ህወሓት አለችበት ወደ ተባለ ሸለቆና ተራራ እየተወረወሩ መግቢያ መውጫ አሳጧቸው። በተለይ የአምባላጌው ተወላጅ በሆነው ኃይለ ኪሮስ አስገደ ይመራ የነበረው ዘንዶ የሚባል ሽምቅ ተዋጊ ህወሓትን በማሳደድ ያደረገው ተጋድሎ በታሪክ አልተዘገበም። ይህ ብቻ አልነበረም። ልክ የእንደርታው ዘንዶ ሰራዊት ተመሳሳይ ያደረጃጀት ስርዓት በመያዝ በራያና ዘውባ አውራጃም እንዲሁ በወደ ጎቦች መሪነት አዞ የሚባል ጸረ ወያኔ ህወሓት ጠንካራ ሽምቅ ተዋጊ ተቋቋመ። ይህ ሰራዊት ከህብረተሰቡ የተውጣጣ ትግርኛ ተናጋሪ ብቻ የያዘ ነበር። ምክንያቱም ህወሓትን አድኖ ለመውጋት ልክ እነሱን መስሎ የሚናገሩት ቋንቋ ተናግሮ የሚለብሱትን ለብሶ ተመሳሳይ ትጥቅ ታጥቆ አብዛኛው ኑሮ በረሃ ያደረገ በኢትዮጵያዊነቱ የማይደራደር ከኢትዮጵያ መከላከያ ሰራዊት ጎን የተሰለፈ ሰራዊት ነበርና ያኔ ትግራይ 8 አውራጃዎች የነበሯት ሲሆን ሁሉም በየአካባቢያቸው የየራሳቸው ህዝባዊ ሰራዊት ነበራቸው። 17 ዓመት ሙሉ የትግራይ ህዝብ ህወሓትን ለማጥፋት ያደረገው ተጋድሎ አልተነገረለትም። ዘንዶና አዞ ሰራዊት የየራሳቸው ኪነት ነበሯቸው። ለትግራይ ህዝብ ብዙ ቀስቅሰዋል፣ አስተምረዋል። ህወሓት በተጋሩ የተመሰረተ ጸረ ህዝብ ድርጅት ቢሆንም ህወሓትን ለማስወገድ የአዞና የዘንዶ ሰራዊት የከፈለው መስዋዕትነት ግን
ቀላል አልነበረው። እንደ ምሳሌው ላቀርበው የምፈልገው በ1980 ዓመተ ምህረት ግንቦት 19 ማይጨውና አካባቢው በተደረገው ጦርነት ያለቀው የአዞ ሰራዊት አባል እስካሁን ሀዘኑ አልወጣልኝም። ለእናት ሀገሩ ክብር ሲል እንደ ቅጠል ነው የረገፈው። ያኔ መንግስት ሰራተኛው ሳይቀር ነበር ወደ ውጊያ መስመር የገባው። ለህወሓት እጅ አንሰጥም ብለው ሽጉጦቻቸውን በማውጣት ራሳቸው የገደሉ የትግል ጓዶቼ አልረሳቸውም። ያኔ እኔ ራሴ በውጊያው ነበርኩበት። ይህ እንዳለ ሆኖ ወደ 1978 ዓመተ ምህረት አጋዚ ኦፕሬሽን ታሪክ ልውሰዳችሁ። አጋዚ ኦፕሬሽን የሴራ ኦፕሬሽን ነው። ህወሓት በ1976 ዓመተ ምህረት ራሳቸው በሴራ ያሳሰሯቸው የደርግ ባለስልጣናት ተመልሰው በሴራ ከእስር ቤት እንዲወጡ ያደረጉበት ታሪክ ይቅር የማይለው የሴራ ታሪክ ነው። ታሪኩ እንዲህ ነው። በ1976 ዓመተ ምህረት አካባቢ የህወሓት ሰራዊት ተዳክሞ ነበር። በረሃ ያለው ነባሩ ታጋይ ካልሆነ በስተቀር ደርግን በመካድ ወደ በረሃ የሚቀላቀል አልነበረም። የህወሓት አካሄድም የተገነዘቡ ታጋዮች ለደርግ መንግስት እጃቸው የሚሰጡበት ጊዜ ነበር። ብዛታቸው ቀላል አልነበረም። ይህንን ሁኔታ ያስጨነቃቸው የህወሓት የበላይ አመራሮች በጉዳዩ እያሳሰባቸው መጣ። ይህንን ችግር ለማስወገድ ስብሰባ አድርገው ተወያዩበት። በወቅቱ የህወሓት የበላይ አመራር የነበረው ተክለ ሐዋዝ አንድ ትልቅ ሴራ ፈጠረ። ለህወሓት የበላይ አመራሮችም አስታወቀ። ደርግ እንዴት ሊፈርስ እንደሚችል ያቀረበው ሴራ ካዳመጡ በኋላ ተጨማሪ የሴራው ማጠናከሪያ በውይይት ከተማመኑ በኋላ ለኛ ትልቅ ስጋት የሆኑብን የኛ ሰዎች ማለትም ትግሬዎች ናቸው በማለት ደመደሙ። ለደርግ አግዘው ሊያጠፉን ተደራጅተው እየሰሩ ናቸው። ስለዚህ ከደርግ ጋር እንዲጣሉ ማድረግ አለብን ብለው ከደርግ ጋር ጠንካራ ግንኙነትና በኢትዮጵያዊነታቸው የማይደራደሩትን ጥናት በማድረግ በተለይ በኢሶፓ በደህንነት በአስተዳደርና በህዝባውያን ድርጅቶች ኃላፊነት የነበራቸው የህወሓት አባል እንደሆኑ የገንዘብ እርዳታ ለህወሓት እንደሚያደርጉ የፈጠራ ሰነድ አድርገው 3 የህወሓት ታጋዮች አክሱም ድረስ በመሄድ ተክለ ሐዋዝ ለአባይ ፀሐዬ እናድርስለት ይህንን ሰነድ የሰጠን ቢሆንም እኛ ግን ይህ የህወሓት የሚባል ድርጅት አካሄዱ ጸረ ህዝብ መሆኑ ስለተረዳን እጃችን ለአቤታዊ መንግስት በመስጠት ሰላማዊ ኑሮ ስለምንፈልግ ይኸውና ይህ ሰነድ ይዘን መተናል ብለው አክሱም ለሚገኙት የፖለቲካ ኃላፊዎችና የጦር አዛዦች ሰነዱን አስረከቡ። ሰነዱ ከፍተው ሲያዩት ከፍተኛ ሚስጥር እንዳለውም ተገነዘቡ። የሰነዱ ኮድ በባለሙያዎች እንዲጠና ተብሎ ወዶ ገቦችንና ሰነዱ ወደ መቀሌ እንዲጓዝ ተደረገ። ህወሓቶች የሰነዱ ኮድ ሆን ብለው በቀላሉ ሊፈታ አድርገው ስላዘጋጁት ለህወሓት የገንዘብ ይሁን የሚስጥር እገዛ የሚያደርጉትን ስም ዝርዝር በቀላሉ እንዲያውቁት ሆነ። የደርግ ባለስልጣኖች እጅግ ተሸወዱ። እርምጃ መውሰድም ጀመሩ። የኢሰፓ አመራሮች ሁሉም ወያኔዎች ናቸው ተባሉ። የስርዓቱ ቀኝ እጆች ሆነው ያገለገሉ በኢትዮጵያዊነታቸው የማይደራደሩ በሙሉ በጦር መኮንኖች እየታደኑ እየተደበደቡ መቀሌ ከርሸሌ እንዲታጎሩ ተደረገ። ምርመራው አያድርስ ነበር። ዱላ እጅግ የበዛበትና መፈጠርህን የሚያስጠላ ነበር። ከዱላ ብዛት አንዳንዱ አዎ የህወሓት አባል ነኝ ገንዘብ እያዋጣሁ እልክ ነበር ብለው የፈረሙ ነበሩ። ትግራዋይ ፖለቲከኛ እንዳለ ወደ የእስር ቤቱ ተጋዘ። ያልታሰረውም ተራው ይጠብቅ ነበር። እርስ በራሱ እንዳይተማመን ሆነ። ህወሓት ድርጅቱን ለማጠናከር ሲል የማይሰራውና የማይፈጥረው ተንኮል የለም። አስፈላጊ ሆኖ ከተገኘ የገዛ ጓዶቹ አሳልፎ ይሰጣል፣ ይገድላል፣ ይጎምዳል። በቅርብ ጊዜ ፈትለወርቅ ገብረ እግዚአብሔር ወይም ሞንጆሪኖ የተናገረችው ብዙ ሰው ቢገርመውም እሷ የተናገረችው ግን ደጋግመው ሲሰሩበት ነው የተናገረችው። ባለፈው የቅርብ ጊዜ ውጊያ በትግራይ 26000 ቁስለኞች ነበሩ። እነሱ ጠላት የሚሉት የኢትዮጵያ መንግስት እየገፋ ሲመጣባቸው መቀሌን ጥለን አንውጣ ሲባባሉ ቁስለኞችስ ምን እናድርጋቸው ተባባሉ። መከላከያ ሰራዊት ሊገድላቸው ይችላል፣ እንደምንም ብለን እኛ ጋር እንውሳዳቸው ወይም እነሱ የሆንበትን እንሁን የሚል ሐሳብ ቀረበ። ፈትለወርቅ ገብረ እግዚአብሔር ሞንጆሪኖ ግን የጭካኔ ሐሳብ ነበር የሰጠችው። ትንሽ መንቀሳቀስ የሚችሉ እየተንፋቆቁም ቢሆን ወደ የቤተሰቦቻቸው ይሄዱ፣ የማይችሉት ደግሞ እዚያው ይሁኑ፣ እንዲያውም ለኛ መልካም እድል ይፈጥርልናል። የብልጽግና መንግስት ከገደላቸው ለኛ ዓለም ያውቀናል፣ ለፕሮፓጋንዳ ይመቸናል፣ ፖለቲካችንም ተቀባይነት ያገኛል አለች። ይህ ነው ጭካኔያቸው። በትግራይ ሴቶች ተደፈሩ፣ ጄኖሳይድ ተፈጸመ ብለው የሚለፈልፉት የነበረው የፖለቲካ ፍጆታ ለማግኘት ለሰራዊታቸው የኢትዮጵያ መከላከያና የሻዕቢያ ሰራዊት ደንብ ልብስ አልብሰው የትግራይ ህዝብ ጨፍጭፈውታል። የአጋዚ ኦፕሬሽንም የዚሁ አካል ነው። ደርግን ለማዳከም ብለው የህወሓት አባላት ናቸው ብለው በሰሩት የጭካኔ ድራማ ብዙ ጓዶቻችን በድብደባ ሞተዋል፣ አካላቸውም ጎድሏል፣ ብዙ ቤተሰብም ፈርሷል።
ነፃ አውጪ መስለው ራሳቸው ላሳሰሩት እስረኛ አጋዚ ኦፕሬሽን የሚል ስያሜ ሰይመው መቀሌ ድረስ ዘልቀው በመግባት በሺ የሚቆጠሩ እስረኞች እንዲወጡ አደረጉ። ያኔ ብዙ ነፍሰ ገዳዮችና ወንጀለኞች ሳይቀሩ ተጠራርገው ወጡ። ያኔ ያደረጉት ሴራ ማንም አያውቅም ነበር። ህወሓት ደርግ ያሰራቸው እስረኞች ነፃ እንዲወጡ አደረገች ተብሎ በመላው ዓለም መነጋገሪያ ሆነ። ከእስር የወጡት ፖለቲከኞችም ህወሓት ስለነሱ ብለው ከደደቢት በረሃ ተነስተው መስዋዕትነት እንደከፈሉላቸው አድርገው ነበር የተረዱት። ትናንት በኢትዮጵያዊነታቸው ለኢትዮጵያ አንድነት ሲዋደቁ የነበሩ ምርጥ የሀገሪቱ ዜጎች ደርግን ለመበቀል በቁርጠኝነት ወስነው ህወሓት ጋር ተቀላቅለው እናት ሀገራቸውን ወጉ። እስከ ጀነራልነት ማዕረግም ደረሱ። ያኔ ህወሓት ብዙ የተማረ ኃይል አገኘች። ብዙዎቹ ደግሞ የህወሓት መሰሪ ተንኮል የገባቸው እኛ አንታገልም በማለት ወደ ሱዳን ጉዛቸው ቀጠሉ። አሜሪካና ካናዳ፣ አውስትራሊያ ገብተው ሰላማዊ ህይወት እየኖሩም ይገኛሉ። እድሜ መልካም ነው። ጊዜ የማያጋልጠው የለም። የህወሓት መሪዎች እርስ በርሳቸው በተጣሉ ቁጥር አብረው የሰሩት ሴራ ሀቁ እያወጡት ነው። በአደባባይም እየተናገሩት ነው። ለማጠቃለል ያህል ህወሓት የሴራ አባት ነው። የማይሰራው ሴራ የለም። አጋዚ ኦፕሬሽን እያሉ የሚመጉበት ታሪክ ይሄ ይመስላል። ታሪኩ የክፋትና የጥፋት ሴራ ነው እያልኩ በሚቀጥለው ጽሑፍ እስከምንገናኝ በቸር ሰንብቱ። አመሰግናለሁኝ። መምህር ሀዱሽ አባዩ የካቲት 1 2018 ዓ.ም ከሀገረ ስዊዘርላንድ። ውድ የሶሎዳ ሚዲያ ቤተሰቦቻችን ዝግጅታችንን እዚህ ጋር ጨርሰናል። በሌላ ዝግጅት እስክንገናኝ ቸር ቆዩን። ሰላም፣ ፍቅር፣ አንድነት ለጋራ ቤታችን ኢትዮጵያ። ሶሎዳ ሚዲያ